ገረመብን ነይ ጥላዬ አንጃና ግራ አንጃና ሙናዬ ያለፈው ሳልፏል ቆንጅትዬ የመጪውን እንጃ የኔ ሸጋ ጊዜ እስከ መስታወት ነይ ሆድዬ እንደምን ይለያል ነይ ሙናዬ እንኳን የሰው ፊቱን ቆንጅትዬ ጀርባውን ያሳያል የኔ ሸጋ አይሆንም እንትተሽ ይሆናል አይመጣም እንትተሽ ይመጣል ደርሶ መገኘት ነው በጊዜ ሽሞንዳሽ የለም አይጊዜ ቃናይ ሳይደፈርስ መዓዛሽ ከያዝሽው በጥበብ በለሳሽ ገላሽ ደፋ ቀና ካላለ እድሜ ጤና ካለ ምን አለ እንዴት ነሽ 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 አሃ አቤት ሰርካለም እንደው ደና ደና እንደው ደና ደና እንደው ደና ደና ጀማመር ነው እንጂ መጨረስ ነው ገና ሳብዬ ይሁን ደና ደና ይሁን ደና ደና ይሁን ደና ደና ፍቅሩን አይፈገን ሰላምና ጤና ገና ከጅምሩ ነይ ሙናዬ እዩን ስናስቀና ነይ ገላዬ ሰው ተገረመብን ቆንጅትዬ ምን አዩና ገና የኔ ሸጋ ለሁሉም መሰንበት ናችየዋ ዋናው ነገር ጤና ያገሬ ልጅ ክፉ ደጉ ለየን የኔ ቆንጆ እድሜ ያገኘንና የኔ ሸጋ አዝመራ ዋሽቶ ካፈራ መጠርጠር ለበጂ ሽምብራ ጭራሮን ባናገኝ ቆላለው እቴዎ መጠርጠር ደግ ነው የፍቅር ሐኪሙ ወጌሻው አዋቂ ሳይጠፋ መታሻው ማሰሪያ ፋሻውን ፈልገን እንግዲህ ሰባራው ይጠገን አቤት እንዴት ነሽ 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 ደህና ነሽ እንዴት ነሽ እንዴት ነሽ እንዴት ነሽ
የአብስራ ሳሙኤል የቴዎድሮስ ታደሰ ሰርካለምን እንዲህ በመሰለ ሁኔታ ተጫውቶታል። ዳኞች በስራው ምን ተሰማችሁ? የአብስራ እንዴት ነህ? ሰላም ነው፣ እንዴት ናችሁ? እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ እንግዲህ እዚህ ታለንት ሾው ከጀመርን በኋላ እኔ አንተን ማስታወስህ የኤፍሬምን የዘፈንከው በጣም ነበር ደስ ያለኝ። ከዛ በኋላም አንድ ቆንጆ ዘፈን ዘፍነሃል። ዛሬ ደግሞ የቴዎድሮስ ታደሰ በጣም ከባድ ዘፈን ነው። ኢንፋክት አቅም አለክ። እኔ ግን ፍርሃቴ ምን መሰለ፣ ይሄ አለስልሶ የመዝፈን ነገር በጣም ፓወርፉል ዘፈን ነው። አይጮህም ቴዲ ሲዘፍን። ኢንፋክት ልክ እንደ ቴዲ መሆን አለበት እንኳን ባይባልም ግን ትልቁ ኳሊቲው የሚመስለኝ እኔ ቅላጼው እሱን መጠበቅ ያለብህ ይመስለኛል። እሱን ከሳትከው ብዙ ነገር አንድ ላይ ተያይዞ የሚበላሽብህ ይመስለኛልና ትልቅ ነገር እየሰራህ ያቺን ከርቮች ላይ ትልቅ ጥንቃቄ ብታደርግ የተሻለ ይመስለኛል። የሆነ ለጆሮ የመክበድ ነገር አለው። እኔ ላይክ ቀደምም ባለፈው ሲዝኖችም ስናወራ እንደ ሌሎቹ እንደነ ዋናው ዘፋኝ እንኳን ሁሉም ባይባልም ነገር ግን ፖይንቶቹ ላይ እነዚህ ከርቮቹ ላይ ጥንቃቄ ለስለስ የማድረግ ቅላጼ መስጠት ነገሩ ላይ ትልቅ ትኩረት ይፈልጋል። የሆነች ፖይንት ላይ ደግሞ የሆነ ከሪትም የምትወጣበት ፖይንቶች አሉ። እሱ ያን ያህል አይደለም ግን ያልኩ የማለስለሶን ቅላጼና ከርቮቹ ላይ ጥንቃቄ ማድረግ ነገር ትልቅ ልዩነት ይፈጥራልና እሷን ነገር ልብ በላት። በተረፈ መልካም ነው። ይቅናህ። አመሰግናለሁ። ያብስራዬ እንግዲህ አንተ ያን ያህል አሁን የመስፈን ችግር የለብህም፣ የማዜም ችግር የለብህም። በደንብ ልምዱ እንዳለ ያስታውቃል። ሶ እኔ ቢሆንልኝ ብዬ የምለው ለሌሎቹም ስላቸው እንደነበረው ያው ኤግዛክትሊ የዋናውን ድምጻዊ ስራ ኤግዛክትሊ ኮፒ ከሚደረግ የሚያቀተ ነገር አይደለም። አሁን ላንተ ኤሌመንተሪ ነው ብዬ ነው ማስበው። ግን እዚህ ውድድር ላይ ስለመጣን ውድድር ላይ ስለሆነን ሽልማቱም ተለቅ ያለ ስለሆነ ክሬቲቪቲ ብትጨምሩበት ከዚህ በኋላ ሁሉንም እምላቸው ማለት ነው። ከዚህ በኋላ ላለው ነገር እንግዲህ ካለፍክም ካላለፍክም እሱ እንዳለ ሆኖ እድሉ ካገኘህ የማለፍ ኔክስት ላይ ኤግዛክትሊ ግጥም አድርገን ኮፒ ከምናረግ አንተን የት እናገኝ ታዲያ? ያብስራን እኮ መስማትም እንፈልጋለን። እርግጥ ነው ሁላችንም የሰው ሙዚቃ እየሰራን ነው እዚህ የደረስነው። ከዛ በኋላ ራሳችንን አገኘን አይደል? ሶ በሰው ዘፈን ውስጥም ቢሆን ራስን ማግኘት ይቻላል። ለዝግጅቱንም አሪፍ ለማድረግ ለተመልካቾችም አሪፍ ለማድረግ አንተም አሪፍ ልምድ ይሆናልና እንደው ራስህን ደግሞ የምናገኝበትን ማለት ያንኑ ዘፈን ያንኑ የምትመርጠውን ዘፈን የተለየ ነገር ወይ ሪትም ቀይር ወይ አዘፋፈን ትንሽ ቀይረው የሆነ ነገር ፊገር አውት ሳምቲንግ የሆነ ነገር ክሬት አድርጋችሁ ባንዶቹ ይረዱሃል፣ ሐሳብ ይሰጡሃል። ባንዶቹ ጋር ችግር የለም የሚሰማቸው ስላጡ ነው እንጂ የሐሳብ ችግር የላቸውምና እንደ ኢምፕሬሳስ ይሄ አሁን ላንተ ምንም የኤፍሬምንም የዘፈንክለት የመጀመሪያው ቀን ይሄም ምንም እንትኑ ግራፉ አንድ ነው። መስመር አሁን ግራፍ ብንሰራ ግራፉ አንድ ነው። ሶ ትንሽ ከፍ ይበልልኝ ግራፉ ወይ ውረድ ወይ ከፍ በል አይደል? ወይ ውረድና እናባርህ ወይ ከፍ በልና እናስደንቀን አይደል? ሶ ዘብለን ሞኖተነስ ከሚሆን ኢምፕሬሳስ አሪፍ ነህ፣ ምንም ችግር የለም። አሁን እንዲህ ነው ልልህ አልፈልግም። come up with something amazing አሪፍ ነገር አምጣና የሆነ ነገር ጨማምርበትና የሆነ ነገር አርገ አስብል። እሺ thank you bye። ያብስራ መልካም እድል ይሁንልህ። ተመልካቾቻችን እየተከታተላችሁ የምትገኙት የምዕራፍ 4 ሶስተኛ ዙር በድምጽ ዘርፍ ያሉ ተወዳዳሪዎችን ስራ ነው። የዚህ ዙር የመጨረሻ ተወዳዳሪ የምትሆነው ማህሌት ገብረ ጊዮርጊስ ናት። ስራዋን ትጋብዘናለች ከሰላምታ ባንድ ጋር።